የብሔር ብሔረሰብ እልቁቶችን ሁሉ ተተምኖ ካልኩሌት ተደርጎ ተቀምሞ እየተሰራጨ ያለ ከኦሮሚያ ክልል ፕሬዝዳንት ጽሕፈት ቤትና ከኦሮሚያ ክልል ብልጽግና ቢሮ ነው። በርካቶችን እያሳዘነ ያለው በምርጫው ማግስትና በምርጫው ዕለት የተፈጸመው የአርሲው ግድያና ጅምላ ጭረሳ በተመለከተ በርካታ መግለጫዎችና አነጋጋሪ ጉዳዮች እየወጡ ይገኛሉ። በምስራቅ አርሲ የተለያየ ወረዳ በንጹሃን ዜጎችና በሃይማኖት ተቋማት ላይ የደረሰው አሳዛኝ ጥቃት ተከትሎም የወጡ ይፋዊ መግለጫዎችና ዓለም አቀፍ የሚዲያ ዘገባዎች ከፍተኛ መነጋገሪያ ሆነው ቀጥሏል። የአካባቢው አህጉረ ስብከት ሊቀ ጳጳስ በጥቃቱ ህይወታቸው ያለው ሰዎች ስም ዝርዝርና የደረሰው ውድመት ይፋ ያደረጉ ሲሆን በአንጻሩ የዞንና የወረዳ አስተዳደር ባለስልጣናት ስለ ሁኔታው ፈጽሞ መረጃ የለንም በማለትም ለቢቢሲ ማስተባበላቸው ተገልጿል። ጥቃቱ የተፈጸመበት የምስራቅ አርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ ባወጡት አስቸኳይ መግለጫ በጥቃቱ እስካሁን 13 ኦርቶዶክሳውያን መገደላቸው፣ ከ280 በላይ ምዕመናን መፈናቀላቸውና የ101 ዓመት ዕድሜ ባለጸጋ የሆነው ጠላታ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙን ገልጸዋል። በተጨማሪ በካራ ኩፍታና መድኃኔዓለም ቤተክርስቲያን ላይ ዘረፋ መፈጸሙን የገለጹት ጳጳሱ ምዕመናን ጽላቱን ይዘው መሰደዳቸውና መኖሪያ ቤቷቸው ሙሉ በሙሉ ተቃጥሏል ብሏል። የቢቢሲ የዓይን እማኞችና የሀገር ውስጥ ምንጮች እንደገለጹ ጥቃቱ የተጀመረው እሁድ ግንቦት 23 ቀን 2018 ዓ.ም በምርጫው ዋዜማ ሲሆን በስልጣን ወረዳ ልዩ ስሙ ጀጀም በተባለ አካባቢ 2 እንዲሁም በአስኮ ወረዳ 11 ሰው መገደላቸው ተረጋግጧል ብሏል። ቢቢሲ ያነጋገራቸው በአካባቢ ቤተክርስቲያን አገልጋይ የሆነ ግለሰብ በጥቃቱ ሚሊሻ የነበረ ወንድማቸው መገደሉ፣ በአስኮ ወረዳ 280 ሰዎች ከቤት ንብረታቸው መፈናቀላቸውና መጥፋታቸውን ገልጿል። ይህ በእንዲህ እንዳለ ቢቢሲ በደረሰው ጥቃት ዙሪያ መረጃ ለመጠየቅ ወደ ኦሮሚያ ክልል ፕሬዚዳንት ከፍተኛ ኃላፊዎችና ወደ አርሲ ዞን ባለስልጣናት ስልክ በመደወልም ያደረገው ማጣራትና የተሰጡ ምላሽ ብዙዎችን አስደምሟል። ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና ለክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ በተደጋጋሚ ቢደውሉም ስልካቸውን በመዝጋት ማንሳት አልፈለጉም ሲል ገልጿል። የአርሲ ዞን ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ሶሪ ወጀ ማክሰኞ አመሻሽ ላይ ለቀረበላቸው ጥያቄ እስካሁን የደረሰን መረጃ የለም እናጣራለን የሚል ምላሽ ሰጥቷል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቢ ወረዳ አስተዳዳሪ አቶ ሀሰን መሐመድም ሰዎች ስለሞቱበትና ንብረት ስለወደመ ምንም አይነት መረጃ የለንም ሲሉ አስደንጋጭ መግለጫ ሰጥቷል። ከጥቃቱ ጋር በተያያዘ ስሙ እየተነሳ ላለው የኦሮሞ ነጻነት ሰራዊት ኦነግ ሸኔ በሰሜን አሜሪካ የሚገኝ የቡድኑ ቃል አቀባይ ጀሬኛ አያና ምላሽ እንዲሰጡ በጽሁፍ መልእክት ጥያቄ ቢቀርብላቸው ዘገባው እስከተጠናከረበት ጊዜ ድረስ ምላሽ አልሰጡም ብሏል። በተለይ ይህ ሁሉ ሰው በእምነቱ ተለይቶ ሲገደልና ሲፈናቀል መንግስት ሆነ የመንግስት ባለስልጣናት የመንግስት ሚዲያዎች ዝምታን መምረጣቸው ሲገለጽ ከላይ በወረዳ ትእዛዝ የትኛው የመንግስት ሚዲያ የመንግስት ባለስልጣናት ከምርጫው ማድነቅ ውጭ ስለ አርሲው ግድያ መግለጫ ሀዘን እንዳያሰሙ መከልከላቸውም ተሰምቷል። ይህ ባለበት መሰረት ሚዲያ ዛሬ ባወጣው መረጃ አካባቢው ሰላም ለማድረግ የተላከው የጸጥታ ኃይል ሌላ አስደንጋጭ ተግባር መፈጸሙ ተገልጿል። በኦሮሚያ ክልል ምስራቅ አርሲ ዞን በአስኮ ወረዳ በኦርቶዶክስ እምነት ተከታይና አብያተ ክርስቲያናት ላይ የተሰነዘረው መጠነ ሰፊ ጥቃት ተከትሎ የወጡ አዳዲስ መረጃዎች እንዳመላከቱት የመንግስት የጸጥታ ኃይሎች በስፍራው ደርሰው ጥቃቱን ከመከላከል ይልቅ ከጦርነቱ ቀጠና ርቀው ድጋፍ ወደ አካባቢ እንዳይገባ ከልክለዋል ተብሏል። የወረዳው አስተዳደር በሚዲያ ላይ እየተፈጠረ ያለውን ተጽዕኖ ተከትሎ ረቢ ሎላ የተባለ ወደ 100 የሚጠጋ የጸጥታ አባላት ወደ አካባቢው እንዳስገባ አንድ የክልሉ መንግስት የመረጃ ምንጭ ለመሰረት ሚዲያ ተናግሯል ብሏል። እነዚህ ኃይሎች ከጥቃቱ ቀጠና 25 ኪሎ ሜትር ርቀት ላይ በሚገኙ 40 ቀላና ቦርቦጭ በተባለ ከዋሳኝ ቦታዎች ላይ ከወረዳው ካድሬዎች ጋር በሬ በማረድና እስከ ምሽቱ 1 ሰዓት ድረስ ምንም አይነት ወታደራዊ እንቅስቃሴ ሳያደርጉ ቆይተዋል ማለትም እኚሁ ስሜ አይጠቀስ ያሉ የመረጃ ምንጭ ተናግሯል። ከዚህ በተጨማሪ ከተያያዥ ደጋማ ክፍሎች ንጹሃን ወገኖቻችን ለመርዳት የመጡ የክርስቲያን ማህበረሰብ አባላት እነዚህ የጸጥታ ኃይሎች የተሻለ የጦር መሳሪያ የታጠቁ በመሆኑ በጉልበት መንገዱ በመዝጋት እንዳያልፉ መከልከላቸው በአካባቢ ነዋሪዎች ዘንድ ከፍተኛ ስጋትና ጥርጣሬ ፈጥሯል ሲል ገልጿል። ከትናንት በስቲያ ጀምሮ በአስኮ ወረዳ የተጀመረው በተደራጀ መልኩ የተሰነዘረው ይህ ጥቃት እስካሁን የ49 ሰዎች ህይወት እንደቀጠፈ የታወቀ ቁጥራቸው ደግሞ ከ280 በላይ የሆኑ ንጹሃን ደግሞ
ያሉበት ባለመታወቁ ሳይገደሉ አይቀሩም የሚል ከፍተኛ ስጋት አሳድሯል። ሌላው የሚያሳዝነው ባለፉት ዓመታት ይህ ሁሉ ጥቃት ሲፈጸም በጥቃቱ ከመተባበር ውጭ አንድም ነገር አድርገው የማያውቁ ባለስልጣናት አለመጠየቃቸው ወይም ከስልጣን አለመነሳታቸው በርካቶችን አጀብ ማስብሏል ተብሏል። በሌላ መረጃ በርካቶች በዚህ ጉዳይ ላይ አስተያየት እየሰጡ ይገኛሉ። ከነዚህ መካከል በአዲስ አበባ የክልል የአዲስ አበባ ምክር ቤት አባል የነበረችው ሀውሌት አህመድ ይቺ ሻማ ሰልችታናለች ስትል መረር ያለ መልእክት አስተላልፋለች። በሀገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነትን በአግባቡ ስላልተወጣው ስራዬን በፈቃድ ለቅቄያለሁ፣ ከኔ የተሻለ ሰው ይምራው የሚለው ጉዳይ ነው ብላለች። በአርሲ ዞን በኦርቶዶክስ ክርስቲያን አማኞች አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ ሞተ። አብያተ ክርስቲያናት ቅርሶቹም ወደው በነዋሪዎች ዘንድ ስጋት፣ ጥርጣሬ ሰፈነ። ይህንን ተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ ስትል ጠይቃለች። ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ ስትልም ጠይቃለች። ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ህግ መሰረት አልቻልን፣ የፌዴራል መንግስት ጣልቃ ይግባልን ይባል እኮ ነበር። መቼም እኔ ለዚህ ኃላፊነት ብቆኝ አልተገኘውም፣ የተሻለ ብስለትና ልምድ ያለው ሰው ይተካል የሚሉ ኃላፊዎች በህይወት እያለን እንደማናይ እውን ነው ስትል ትገልጻለች። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል ስትል ትገልጻለች። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠ የዚህ ዳፋ የማይተርፈው ሰው የለም። አንድ ተርታ ዜጋ በደረሰው ጉዳት ሀዘኔ ለመግለጽ እወዳለሁ ስትል ገልጻለች። በሌላ መረጃ በትናንትናው ዕለት በምስራቅ አርሲ ዞን በንጹሃን ዜጎችና በሃይማኖት ተቋማት የደረሰውን አሳዛኝ ጥቃት ተከትሎ አፋባንም አስቸኳይ መግለጫ ሰጥቷል። በአማራ ክልል የሚንቀሳቀስ የአማራ ፋኖ ብሔራዊ ንቅናቄ በአርሲ ሀገረ ስብከት ስር በሚገኝ ወረዳ በደረሰው ጥቃት የተሰማውን ጥልቅ ሀዘን በመግለጽ በጉዳዩ የራሱን የፖለቲካ አቋም የያዘ መግለጫ በይፋ አውጥቷል። የአማራ ፋኖ ብሔራዊ ንቅናቄ ያወጣው ይፋዊ መግለጫ መጥቀስ እንደዘገበው ከሆነ የምስራቅ አርሲ ሀገረ ስብከት ቀደም ሲል ይፋ ካደረገው መረጃ ጋር በተያያዘ ከግንቦት 23 ቀን 2018 ዓ.ም ጀምሮ በአስኮ በሽርካና በሆንቆሎ ዋቢ ወረዳዎች የ13 ህይወት ማለፉንና የ101 ዓመት ዕድሜ ባለጸጋው የጠለፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙን ቤተክርስቲያኗ ገልጻለች ብሏል። ንቅናቄው በመግለጫው ላይ እንዳሰፈረው በካራ ኩፍታና መድኃኒት ዓለም ቤተክርስቲያን ላይ ዘረፋ የተፈጸመ ሲሆን በአስኮ ወረዳ ከ280 በላይ ምዕመናት መኖሪያ ቤታቸው ተቃጥሎ መፈናቀላቸውን ጠቅሷል በማለት ገልጿል። ንጹሃን ዜጎች በእምነታቸው ብቻ ተለይተው ጥቃት እየደረሰባቸው ንብረቶቻቸው መዘረፋቸው ያመላክተው የንቅናቄው መግለጫ ክስተቱ በከፍተኛ ሁኔታ እንደሚያሳስበው አስታውቋል። ንቅናቄው ባወጣው በዚህ መግለጫ ላይ ወቅታዊ የፖለቲካ ጥሪዎችና ወቀሳዎችን ያካተተ ሲሆን ዋና ዋናዎቹ ነጥቦች የሚከተሉት ናቸው። ለኦሮሞ የፖለቲካ ኃይሎች ሚና ንቅናቄው ጥቃቱን ያወገዙ የፖለቲካ ኃይሎችና ሚዲያዎችን ያመሰገነ ሲሆን በኦሮሚያ ክልል የሚንቀሳቀስ የኦሮሞ የፖለቲካ ድርጅትና ተጽዕኖ ፈጣሪ ፖለቲከኞች በክልሉ የሚኖር የሌሎች ብሔረሰቦች ተወላጆችን ህልውናና ደህንነት ለማስከበር ተግባር የበኩላቸውን እንዲወጡ ወገናዊ ጥሪ አቅርቧል። ለዓለም አቀፍ ተቋማት የቀረበው ወቀሳ የሀገር ውስጥና የዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም በዚሁ ላይ የሚፈጸሙ መሰል ጥቃቶች በዝምታ ማለፋቸው የነቀፈው ንቅናቄው የተፈጸሙ ድርጊቶች ተጣርተው በዲፕሎማሲያዊ መንገድ ጫና እንዲደረግ ጥሪ አቅርቧል። ለመላው ኢትዮጵያ የቀረበ ጥሪ ነው። ንቅናቄው በመጨረሻ በአሁኑ በሀገሪቱ እየተስተዋለ ያለው የጸጥታ ቀውስና ሽብር ለማስወገድ መላው ኢትዮጵያን በጋራ እንዲቆም ጥሪ አስተላልፏል። ክቡራን አድማጭ ተመልካቾቻችን ሌሎች የፖለቲካ ፓርቲዎችን በአርሲው ጉዳይ ላይ በርካታ መግለጫዎችና ማስጠንቀቂያዎችን እየሰጡ ይገኛሉ። እስካሁን ባለ መረጃ ግን ቅዱስ ሲኖዶስ ሆነ ከኢትዮጵያ አንድ ባለስልጣን ጠቅላይ ሚኒስትር ሆነ አዳነች አቤቤ ሌሎች ባለስልጣናትን በዚህ ጉዳይ ላይ ይህንን መረጃ እስከዘገኑበት ድረስ አንድም አይነት የሀዘን መግለጫ ወይም ስለ ጉዳዩ የኦሮሚያ ክልል መንግስትም አንድም አይነት መግለጫ ሳይሰጥም በአጠቃላይ ሚዲያዎችን መከልከላቸው ተገልጿል። ይህንን መረጃ የተከታተልን ወደ እናንተ የምናደርስ ይሆናል። እንግዲህ በአርሲ ዞን የተከሰተው ይህን አሳዛኝ ሁኔታ ተከትሎ የሃይማኖት ተቋማት፣ የፖለቲካ ኃይሎች ጸጥታ ክልሉን በዘላቂነት ለመፍታት የተለያዩ ጥሪዎች እያቀረቡ ይገኛሉ። በሌላ በኩል ግን የክልሉና የዞን ባለስልጣናት ስለ ሁኔታው ገና እያጣሩ ሆነ ዝርዝር መረጃ እንደሌላቸው ለዓለም አቀፍ ሚዲያዎች መግለጻቸው ይታወሳል። አንዳንዶች ፈጽሞ አናውቅም ብለዋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣው መግለጫ የቀረቡት ወገናዊ ጥሪ እንዴት ትመለከቱታላችሁ? በአካባቢ የሚታየውን የንጹሃን ስቃይ በዘላቂነት ለማስቆም መደረግ አለበት ይላሉ። ያላችሁን ሀሳብ በጨዋነትና በኃላፊነት ስሜት በኮሜንት መስጫው ላይ እንድታጋሩ በአክብሮት ይጋበዛል።
ሌላው ከሳምንታት በፊት ስልጣን ዳግም የተቆጣጠረው ደብረጽዮን የፌዴራል መንግስቱ ያበሳጭ ተግባር በፈጸም አዳዲስ ሹመቶች መስጠቱ ተሰምቷል። ከወደ ትግራይ በየቀኑ አነጋጋሪ ዜናዎች መሰማታቸውን ቀጥለዋል። ከሳምንታት በፊት የጠቅላይ ሚኒስትር አብይ ሹመኛ በማባረር ቀሪዎቹን የቁም እስረኛ በማድረግ ዳግም ወደ ስልጣን ማማ የመጡት ዶክተር ደብረጽዮን አዳዲስ ሹመት በመስጠት የፌዴራል መንግስት ክፉኛ ማስቆጣታቸው ተሰምቷል። በህወሓት ህዝባዊ ወያነ ሓርነት ትግራይ ዳግም የተቋቋመው የትግራይ ክልል ምክር ቤት ከፍተኛ ሹመት አጽድቋል። በዚህ መሰረት አማኑኤል አሰፋ የክልሉ ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙ ሲሆን ሌሎች ሹመቶችም ጸድቋል ተብሏል። ሹመቶቹ የጸደቁት በትግራይ ክልል ምክር ቤት በስድስተኛ ዘመን አራተኛ ዙር አስቸኳይ ስብሰባ ሲሆን ስብሰባው የተጀመረው የባለፈው መደበኛ ስብሰባ ቃለ ጉባኤ በማጽደቅ ነው ተብሏል። በመቀጠል በክልሉ ቢሮዎች አደረጃጀት መዋቅር ላይ በቀረበው ውሳኔ ሀሳብ ላይ ውይይት ተደርጎ በሙሉ ድምፅ ጸድቋል ተብሏል። በተጨማሪ ምክር ቤቱ በቅርቡ ፕሬዚዳንት አድርጎ በመረጣቸው የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የቀረቡ እጩዎችን መርጧል። ከእጩዎች መካከል ለምክትል ፕሬዚዳንትነትና ለቢሮ ኃላፊነት፣ ለጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንትነት፣ ለዞን አስተዳዳሪነትና ለዋና ኦዲተርና ምክትል ዋና ኦዲተር እንዲሁም ትግራይ ቴሌቪዥን በመባል ለሚታወቀው የመገናኛ ብዙኃን ኤጀንሲ ስራ አስፈጻሚ ዳይሬክተርነት ሹመቶች የቀረቡት ያካተተ ነው። የምክር ቤቱ አባላት በስብሰባው ላይ የቀረቡትን እጩዎች በሙሉ ድምፅ አጽድቀዋል ተብሏል። ከተሰጡት ሹመቶች መካከል የህወሓት ምክትል ሊቀመንበር የሆነው አማኑኤል አሰፋ የክልሉ ምክትል ፕሬዚዳንትና የፍትህ ቢሮ ኃላፊ ሆነው እንዲመሩ ተሰይመዋል። ይህ የሹመት ሽግሽግ የተደረገው የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን አስቸኳይ ስብሰባ አጠናቆ በከፍተኛ የፓርቲው ኃላፊዎች ላይ ዲሲፕሊን እርምጃ መውሰዱ ባስታወቀ ማግስት ነው ተብሏል። ፓርቲው በስብሰባው ማጠናቀቂያ ላይ ባወጣው መግለጫ ድርጅቱ የገጠሙትን የርዕዮተ ዓለም ጉድለቶችና ታሪካዊ ተግዳሮቶችን ለመፍታት በአመራሩ ላይ አጠቃላይ ግምገማ ማድረጉ ገልጿል። በመግለጫው መሰረት 2 ንቁ የስራ አስፈጻሚ ኮሚቴ አባላት ከኃላፊነታቸው ማባረሩ ሲሆን በአዲስ አባላትም ተተክተዋል ተብሏል። ፓርቲው በሌሎች አመራር መዋቅር ላይ የታዩ ድክመቶች ለመቅረፍ ቃል በመግባት የ2 የስራ አስፈጻሚ ኮሚቴ አባላትና በአንድ ተጨማሪ የማዕከላዊ ኮሚቴ አባል ላይ ጠንካራ ማስጠንቀቂያ ሰጥቷል ተብሏል። ህወሓት እንደገለጸው የነበረው ግምገማ ዓላማው የውስጥ ዲሞክራሲ ማጠናከርና ኋላ ቀር ያላቸውን የፖለቲካ አሰራር ማስወገድ ነው ብሏል። በስብሰባው ላይ የተደረሰው የውስጥ ስምምነት ፓርቲ በትግራይ ህዝብና ማረጋገጥ፣ ተፈናቃዮችን መመለስና ትግራይ ግዛቶች ናቸው የምትላቸውን አካባቢ የተቆጣጠሩ ኃይሎች እንዲወጡ ማድረግን ጨምሮ በዋና ዋና ቅድሚያ በሚሰጣቸው ጉዳዮች ላይ እንዳተኮር እንደሚያስችልም ገልጿል። ከሰሞኑ ህወሓት ለአርሶ አደሩ መዳበሪያና እንዲሁም ነዳጅ በኤርትራ በኩል ማስገባቱ መገለጹ ይታወቃል።